ወረኛ በለው እኔ አላውቀውም እንዴ ለ100,000 ብር ምንድነው የሚስገበገበው ስጠኝ በለው እባክህ እኔ ከቫኬሽን ስመለስ እሰጣለሁ በቃ አረ ማዘር ምን ሆኖ ነው በዚህ እድሜውና በዚህ አካሉ ይሄን ድንጋይ ተሸክመው ወዴት ነው የሚሄዱት አይ እዚህች ነኝ ልጄ እሎት ማዘር ለገንዘብ ከሆነ የሚሰሩት ድንጋዩን ጥሎት ይረፉ ለምግብ ደግሞ ከሆነ ይሄንን ገንዘብ ያዙና ምግብ ገዝተው ይብሉበት አይ ልጄ ልክ ነህ ይሄ ገንዘብ ለአንድ ቀን ምግብ ይሆነኛል ነገር ግን ያስኩት ድንጋይ ለማርያም ቤተክርስቲያን ማሰሪያ ነው እናቴ ህመሙ እኮ ይታወቃል ኮንትራክተሩ ከሆነ ደግሞ በገንዘብ ሰው ቀጥሮ ያሰራል እርሶ ለምን ይደክማሉ ከ20 በፊት ጎዳና ላይ በበሽታ ምክንያት ወድቄ መሞቻ ቀኔን በቆሻሻ መካከል ስጣፋበት የሰው ያለ ስለማንም አልሰማኝም ነበር በማላጅነቷ ጤናዬን መልሳ ሰረገችኝ እመቤቴ ማርያም ናት ዛሬ ጉልበቴ ቢዝል አጥንቴ ቢቆረጣጠም እኔ ላቤን ካልሰጠው ገንዘብ ብቻውን ቤተክርስቲያን አይሰራም እናቴ እኔ በገንዘቤ ሁሉንም ነገር ምገዛ መስሎኝ ነበር እውነተኛ ፍቅርና እምነት ግን መስዋዕትነት እንደሆነ ዛሬ አስተምሮኛል ኑ ቀስ ብለው እመቤታችን ቅድስት ድንግል ማርያም የብዙዎቻችን የህይወት መጠጊያ ናት በገንዘባችን በጉልበታችንና በእውቀታችን የእናታችንን ቤት አብረን እንገንባ የሰኮሩ በር ደብረ ገነት ቅድስት ማርያም ቤተክርስቲያን በሰሜን ሸዋ ሀገረ ስብከት ውስጥ ለረጅም ዓመታት ምዕመናንን በመንፈሳዊ አገልግሎት ስታገለግል የቆየች ቤተክርስቲያን ናት በአሁኑ ወቅት ግን ለቅዳሴ የሚያስፈልጉ ንዋያተ ቅድሳት ልብስ ተክህኖ መጎናጸፊያ ቀጸላ መንበር ለማሰሪያ መቀደሻ መገበሪያ ጥረት ምንጣፍ መጋረጃ ዕጣን ጧፍ ዘቢብ እና መብራት በማጣት ከፍተኛ ችግር ውስጥ ገብተናል የመቅደሷም ጣሪያ ያፈሰሰ ይገኛል ለፍልሰቷ ጾሙ ምንም መቀደሽ የላቸውም እነዚህንም ነገር ለማድረግ ለማሰራት ምንም አይነት የገቢ ምንጭ ስለሌላት በከፍተኛ ፈተና ውስጥ አስገብቷታል እኛም እንረባረብና ቤቷን እንሙላ የቅድስት ድንግል ማርያም መልጃና በረከቷ አይለያችሁ